ጠፍተህ የምትከርም መስሎ ነበር። እንዴ ዳጣ፣ ቆይ ምንድነው? ሞታል እንዴ? ምንድነው? ችግር አለ እንዴ? ወይኔ አራት ሰዓት ሆኗል እኮ። እንዴ ቆይ ምን ሆነ ነው እስከዚህ ሰዓት ድረስ የተኛው? በጣም ተጫጭነኝ። በጣም ከባድ ችግር ሳይፈጠር አይቀርም። የምን ችግር? የመድኃኒት ክፍል ደም በደም ሆኖ ነው የተገኘው። ስልኳም አይሰራም። አትቀልጂ ዳጣ። ኪድዬን እየቀለድኩ አይደል? ቆይ የምን ደም ነው? አባዬ አለ? አይ እማዬና አባዬማ ሄደዋል። ወዴት? ስልኳ አልሰራም ሲላቸው ወደ ኤርፖርት ሄዱ። እስካሁን ትበራለች እኮ። መብረሯን ሊያረጋግጡ ነው። ስልኳ አልሰራም ማለቱ ደግሞ በጣም አስጨንቋቸዋል። እንዴ በረራ ሊሆን አንዴ ስልኳ አይሰራም። ሲጀመር ወደ አሜሪካ ስትሄድ እኮ ኢትዮጵያን ሲም ጥላ ነው የምትሄደው። ለአባዬ ደወልሽለት? አያነሳም። እማዬም አታነሳም? እኔ ያልገባኝ ቆይ ግን ጋዜ ምንም አልሰማውም አላየውም ማለት? አዎ እዚህ እኮ ጭራሽ አክስቴ እንኳን ስትወጣ አልሰማም። ቆይሽ ደግሞ እንዴት ክፍለ ውስጥ ሊገኝ ቻለ? እኔ ግን ይቅርታ በጣም ብዙ ነገር እያሰብኩ ነው። ምንድነው የምታስበው? ብቻ ቀላሉን ያድርገው። ያሰብኩት ነገር እንዳይሆን። ማታ እኮ አባዬ ልትገለኝ ዝተብኛል አሰማባለሁ እያለችው ነበር። መቼ ነው እንደዚህ ያለችው? አዎ እኔም ግራ ገብቶኛል። አንተ አልነበርክም እራት ሰዓት? በማዬ ፊት ነው ያለችው? አዎ ጣቸው መጣህ እኮ። ወዲያውም ደግሞ ቀለብም እየቆረጥኩ ነው። ገንዘብ ልካለሁ። ቀለብ ፈልግ ይመስላል ከዚያ እዚህ ድረስ የመጣው አንተ። ምን አደረኩና? በሽማግሌ የሚፈታ ነገር እንዴት ነው? ቦከል ጭንጋፍ እንዴ ዛሬው ስቅ ያላቅም። በእውነቱ ነገር በጣም ስቅ ነበረ ማለት ነው። አረ ወንድ ልጅ ቆፍጠን ሲል ነው። አረ ቤተሰብ ወዴት እየሄድን ነው? የዚህን ያክል መባበቅ ምንድን ነው? ጊዜ ወይኔ በመድኃኔዓለም ስም እኔ የጊዜን ሩጫ የጊዜን ጭንቀት ፍርሃት ያየ ሰው እኔ እንጃ። ወዩ አላለም እንዴ ጭራሹንም። አራ ሴትም አይል እንኳን ወንድ ቀርቶ እንዴ። አረ ወንድ ልጅ ቆፍጠን ሲል ነው። አንተ ወንድ አሰዳቢ እንዴ! እውነት መናገር የለውም በሳቅ ማለት ነው። እና የሆነ የበኝ አለበት መሰለኝ የዲም አለበት መሰለኝ ሲሯሯጥ ያ አይኔ ነው ወይስ ምን ነው ወይስ በህልሜ ነው እያለ አይኑን ሲዲጥ ነበረ። ከሚዲጥበትም ባኖስ ሲሄዱ አግኝቶታል ማለት ነው። ሲያገኘው እኔ ነኝ በህልም አይደለም በእውነት ነው አይንህን ገለጥ ነው ያለው። እንግዲህ እውነት ያስፈራራል እኮ ፈጣና ሰው ምን ልበላችሁ ይሆናል ነው። እና በጣም ከባድ ነው በእውነቱ ነገር። ምንድነው የምታዘው? ምንድነው ሲሄድበት ይጠፋል፣ ሲቀመጥ ይመጣበታል። በጣም በጭንቀት ውስጥ ወጥሮት ነበረ። እሱም የቤቱ ጉድ ሳያንሰው ዛሬ ደግሞ ምን ይዞ ቢመጣ? አረ እንዲያመጣ ጌታ ሆይ እንደ ንፋስ እንዲመጣ እንደ ንፋስ እዛው አስቀምጠው በዛው ብን አድርገው ሰዲልኝ እያለው ነበረ። እንግዲህ ለዛ እኔ አላገባሁም ሚስት የለኝም ሲላት ሰምተናል። ዛሬ ደግሞ የመጣው እሱን ቁም ስቅሉን የሚያሳየው ከእህቴ ላይ የእህቴን ልጅ ወልድ ከወለድክ በኋላ ልጅን እህቴን አራግፈህ መጣህ አይደለ? ያንተ እንዲቃላማ ሊያሳድግልህ ነው እያለ እዚህ ልክ እስከ ማሰሪያው እየነገረው ነው። ለዛ ድረሺ ይሄንኩን ለዛ የመተሽ ማየት አለብሽ የለኝም ሲልሽ ነበረ። አሁን ባለ ልጅ ሆኗል እና በሽማግሌ ሁሉንም የጨረስነው እኮ ነን። ደግሞ ሲቀጥልም ቤተሰብ ሁሉም ገብቶበታል። ያለቀው ጉዳይ ነው እና ገንዘብ እየላኩላት አይደለም ወይ እያለው ነበረ። ያንተ ገንዘብ ምን ይሰራላታል? ምንም አይሰራላት። ስለዚህ ቀጥታ ትሄዳታለህ እያለም ነበረ። እኔ ከሩቅ ሞታለሁ ሲል የሞት ልጅ ብንል ይሻለናል አለን ከምንል የሞት ልጅ ብንል ይሻለናል እያለው ነበረ። እኔ አንተን አይደለሁም ቤተሰብ ላክና ለቤተሰብ ደውልና ለሁሉም ነገራቸው
ሬሳቸው እንዲቀበሉ እያለው እያስፈራራው ይገኛል። ወይኔ ገዜ በእውነቱ ነገር እግዚአብሔር እንዴት እንዲሳኩኝ ማለት ነው። ገዜን ያየ ለዛ ደግሞ ምን አስጨነቀሽ? ምንም ጭንቀት እርግጥ አለ። ስለዚህ ወየው ወየው አንቺም አያስብልሽም። እዛ ፍቅረኛው ወየው ወየው፣ እዚህ ደግሞ ፍቅረኛው ወየው ወየው። አረ ወየው ብዛት ምንድነው? አረ ወዲህ ዘባሩት አቡ። እሷም ቤት ውስጥ ደማዩ ብለው ወየው ወየው ስትል ነበረ። ገዜን ያዘ ድረስልኝ ምን እንደተፈጠረ ሲል ነበረ። መድኃኒት ክስ ከሳሎን የጀመረ እስከ መድኃኒት ክላስ እንዳለ ደም ብቻ ነበረ። ይሄ የመድኃኒት ስራና ስራ ብቻና ብቻ ነው። መድኃኒት የፈጠረችው ስራ ነው። መድኃኒት ምንም ነገር አትሆንም። እሷ እንደሞተች አድርገው ሰው እንደወሰያት እንደሞተች አድርጋ ነው እንትን ያለችው። እነሱም ሪፖርት ደው ነበር ጋሽና ማርትዬ እዛ በሚሄዱበት ሰዓትም አልበረረችም የለችም ብለው ሲነግሯቸው በጣም ተደንግጣለች። እህቴ ምን ሆነችብኝ? እህቴ እንዴት ነው የሆነችው? እያለ በጣም ስትጨነቅ ነበረ። እንግዲህ ዛሬ ቤቱን በሙሉ እያስተናገደ ትገኛለች። ነገ ሄዳለሁኝ። ስለዚህ ዛሬ ተጋብዛችሁ ብዬ ነው እያለ ትገኛለች ማለት ነው። እንግዲህ ግብዣዋን ተቀብለናል። እራት እያበላቻቸው ነው። እሷ ተንኮል ስትሰራ ፈጣሪ ከላይ ነው እንግዲህ የሚያየው። እውነት መናገር ማለት ነው። ወደ ምሩ ስንሄድ የፈጣሪን ስራ ተመልከቱ። እሷ ናታንን ገላ በ24 ሰዓት ውስጥ ነው የሚሞተው። በ24 ሰዓት ውስጥ እሱን ገላ እሷ ከሀገር ልወጣ ነበር እቅድና ፕሮግራሟ። አልተሳካላትም። የእሱ ያደረገችበት መድኃኒትና መርዝ የራሷ ነው የሆነላት። ራሷ ነው እያሰነካከላት ያለው ማለት ነው። እኋይና ናታን የተጠቀሙት ምግብ በልተው እስከ 4 ሰዓት ድረስ ተኝተዋል። ውሃማ እስከ 7 ሰዓትም ድረስ አልተነሳችም ነበረ። ነግቷል እንዴ ግዞ እያለ በግድ ተነስቶ ሄደው አመመኝ በጣም ተጫጭኖኛል እያለ ነበረ። ግን ምንም መሆን የለባቸውም። ውሃይም ናታንም ምንም መሆን የለባቸውም። እሷም ወደ መጣችበት ትመለስ ነበር። ልትመለስም አልቻለችም። የሆነ ተንኮል ተፈጥሯል። እራት ፕሮግራም ላይ ማለት ነው። ማዕድ ላይ ራሱ ጋሽ ደረጀ ጋር ሲፋጠጡ ነበረ። በሰላም ግቢ እና እኔ ሸኝሻለሁ ሪፖርት ድረስ ሲላት ራሱ አልፈልግም፣ ማንም ሊሸኝኝ አልፈልግም እያለ ነበረ። ለምንሽ በቃ እኔ ሸኝሻለሁ እያለቻት ማርታ ስትል ማንም አልፈልግም ስትል አብጌል ራሱ እኔ ምንም አልፈልግም ከሷ ምክንያቱም እኔ ላገባ ነው ስራት እንድጥላኝ ሄደችው አክስቴ አይደለችም እያለቻት ነበረ። እንደዛ በምትልባው ሰዓትም ለምንድን ነው እንደዚህ የተፈጠረው እያሉ በጣም ተደናግጠዋል ሁላቸውም። እሷም ራሱ ጋሽ ደረጃ ልግልኝ አልነበረም እያለችው ስታሽሟጥጥበት ነበር። እኔ አንቺ ምን ብዬ ነው የምገልሽ? ላሰማቸው ያረከውን ሪከርድ እኮ አድርጌዋለሁ ላሰማቸው። ስለዚህ አንድ ነገር ቢሆን አንተን ተጠያቂ እያለ ቤተሰብ በሙሉ ባሉበት ውስጥ ስትናገር ነበረ። ያንን ተናግራ አልተወችም፣ ስትዝት ነበረ። ራት ፕሮግራም አልቆ ወደ መኝታ ክላስ ሄዱ። ይህ ሁሉ ተፈጽሟል ማለት ነው። እሷ በተኛችበት ድህን አሁንም ሳትን የወጣችው እንዴት ታደርጋለች እያለች ማርትዬም ራሱ በጣም እየተበሳጨችባት ይገኛል። እሷም 9 ሰዓት ላይ ወጣለች እያለ ነበር። ዳጣ ራሱ ለምንድን እንደዚህ የሚሆነው በምን ምክንያት ነው? ወይኔ መድኃኒዓለም አባቴ። እና በጣም ከባድ ነው የተደረገው ድርጊት ማለት ነው። እሷ ግን ሰው ተመልከቱ ቤተሰብ፣ እውነት ለመናገር አጥማጁን አያጣው የሚባል የለ። ሰው ባጠመደው ተንኮል እራሱ ይወድቃል። ሰይጣን በጠመጠመው ገመድ እራሱ ይታነቃል። እሱ ምንም በማያውቀው ጉዳይ ነው የገባው። ናታን አይተናል። ሄዲና እንደዛ አድርግ ብሎ ጋሽ ሲልከው ራሱ አይተናል። በምን አይበት ሰዓት ራሱ እሱ አንተ ነህ እንደዚህ ያደረከኝ፣ አንተ ከኔ ካልሆንክ የሆነ ነገር አደርጋለሁ እያለችው ነበር። መድኃኒት እንዳለችው ማደረገችበት፣ ግን እራሷ ናት የተጎዳችው። እነሱ ወደ ሕክምና ይሄዳሉ ይደርሳሉ የሚል ሀሳብ አለኝ። በቃ ምንድነው ይሆንከው? አክስቴስ እንዴት እንደዚህ ተፈጠረ? የሆነ ተንኮልማ ቤት ውስጥ አለ እያሉ በጣም ቤተሰብ በሙሉ በጭንቀት ተወጥሯል ማለት ነው።
እንዴት ነው እንደዚህ የሚሆነው? ቤት ሁሉ እኮ ደም በደም ሆኗል። ደረጀ ምንድነው የተፈጠረው? እኔ ይሄን ማመን አልቻልኩም። ለምንድን ነው እንደዚህ የሆነው? በምን ምክንያት ነው እያለ ራሱ እያለች ማርታ ራሱ በጣም በጭንቀት እያለቀሰች ትገኛለች። እንሂድና ፖሊስ እናመልክት እያሉ ነበር። ፖሊስ ደግሞ እንዲያለ ኤቢን ሲያስፈራራት የነበረው አንዴ አባትሽና ስላለን አንዴ አንቺን ሲላት የነበረው ፖሊስ ዛሬ መቶ ገጨጭ ብሏል ማለት ነው። የሆነ ከሪፖርት የተላከ ነገር አለ እና የሆነ ነገር እየነ የመጣሁት እያለው የገዚ ሲነግረው ነበረ። ገዚ ደግሞ ፖሊስ ይዞ ሊመጣ ነው ብሎ ያንን ሰውዬ ሲያስፈራራ የነበረውን ሰውዬ እኔ ምንም አላጠፋሁም፣ ምንም አላደረኩም፣ ኧረ እኔ ደህና ነኝ፣ ምንድነው ችግር አለ እንዴ? ምን ያስቀባጥርሃል እያለው ነበረ። እሱ ደግሞ ራሱ አልተመለሰለትም። እና ጋሽ ደረጀ ቤት መግባት ፈልጌ ነው፣ የጋሽ ደረጀ ቤት የት ነው ያለው? እሱ ዘንድ መሄድ ፈልጌ ነው እያለው ነበረ። እና ጥራሌ ሲለው ነበረ። ጋሽ ደረጀን ተጠርቶ ወጥተዋል ማለት ነው። ፖሊሱም መጥቶ እነሱን ሊያናግር መጥቷል። ግን የመድኃኒት ይሆናል ብዬ አስባለሁ። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያከዙ ሰናበታችኋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ከልብ አመሰግናለሁ።